ሄዩ የልጄ አባት ብሩኬ ነው። ከብሩኬ ውጭ ሌላ ሰው አልቀበልም። ብዙ ሰዎች መጥቷል። የልጁ አባት እኔ ነኝ ተብሎ ብዙ ሰው መጥቷል ያለች ነው። በነገራችን ላይ ዩቱብ ላይ ዝም ብሎ የሚሰሩ ልጄ እኔ ነው ምናምን ብሎ የሚሰሩን አይታ ነው እዚህ የቀላቀለችው ማለት ነው። እሱ ብቻ አይደለም። ዛሬ እንግዲህ ጨርቅ ጠቅጥቃ ነው እርጉዝ አይደለችም ሲባል እንግዲህ ታውቃላችሁ አይዲያ የኛ ነውና ዛሬ ደግሞ ሆዳን ያሳየች መጣለች ማለት እዩ ማለት ነው። ይሄ ልጅ እንግዲህ ምንም በቀደም እንደሚያወራ አይደለም ዛሬ ሀረ እዩ ታይ። አሁን የተጣላ ሰው እንደዚህ ነው። አረ እዩ ታይ እንዴት ነው ልጅ ይሄኔ ነው ብሎ ሲከራከር ነበር። እንግዲህ ብዙም ባያወራ ማለት ነው። ጭራሽ እንግዲህ ዛሬ ያዙን ልቀቁኝ ያለች ነው ጋይስ። ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን። ይሄ ቪዲዮ ሲጀምሩ ላይክ ሰብስክራይብ አድርጉ እና አመሰግናለሁ የኔ ውዶች ማለት ነው። የምታበረታቱኝ ከልብ አመሰግናለሁ። ወዳችኋለሁኝ። እጃችሁ ብርክ በልልኝ። አመሰግናለሁ የኔ ውዶች። እና እንግዲህ እነ ቡርኬ ዛሬ መጥቷል። እውነት ለመናገር ትላንትና ኡፍ ብለን ነበረ። ዛሬ ደግሞ ጭራሽ የልጅ አባት ቡርኬ ነው ብላ ግግም አለች ጋይስ። ግግም ማለት ነው። አረ ሴትዮ ታይ ግን በነገራችን ላይ አንዴ ነው ተዋረሹ። አንቺ እዩ የምትባይ ማለት ነው። አንዴ ነው ተዋረሹ። ሚዲያ ላይ ስትመጪ ነው የልጅ አባት ብሩኬ ነው ስቲ ነው የተዋረሹ። ዛሬ አይደለም ባይዘዊ ማለት ነው። አሁንም ደግሞ ሌላ ወንድ መጣ ማለት ነው። ሌላ ወንድ ሲመጣ ደግሞ ካድሹ። የልጅ አባት ማቆ እኔ ነኝ፣ እናንተ ሄት ታውቃላችሁ። የኔና ይሄ ልጅ ለስራ ነው ተገናኝን ያለች ነው። የተለያየ ፎቶ የካፕል ፎቶ እየወጣ ነው። በእርግጥ የታየው ሁሉ እውነት ነው ማለት አይቻልም። የሰው ልጅ ልብስ ለማስታወቅ አንድ አይነት ሊለብሱ ይችላሉ። ምናምን የወጣ ፎቶ አለ። ታምፕሌት ላይ አርግላችኋለሁ ማለት ነው። እንግዲህ እግዚአብሔር ናችሁ። ብሩኬና ሀይሚ እርዳችሁ ለማለት ይፈልጋለሁ። ከባድ ሁኔታ ውስጥ ናችሁ። በእርግጥ ይሄ ልጅ ባይመጣ ኖሮ አሪፍ ነበረ። ለምን ከናንተ ህይወት ልትወጣ ነበረ፣ ወይም ደግሞ እናንተን ልታስታርቅ ነበረ። እንደ ቪዲዮ እንዳየኑ እዩ ብሩኬና ሀይሚ እንዲታረቁ ያደረገች ነበረ። እንግዲህ እንደማዩናት ስገባት ማለት ነው፣ እንደማይፈልጋት የኛ አስተያየትም ሰምታ በግድ የሚሆን ነገር የለም ፍቅር የአንድ ሰው ብቻ አይደለም የሁለት ሰው ነው ብልን አስተያየት ስትሰጥ ነበረ። ከዛ እንግዲህ አስተያየቱን ተቀብላ ነው ብዬ ነው ማስበው። ወደ ራሳ ተመልሳ እንግዲህ ብሩኬ እንደማይወዳት ሀይሚ ብቻ እንደሚወዳት ስላወቀች ስለገባት ከህይወታችሁ ሊወጣ ነው፣ እናንተ ታረቁ እስከዛ ውጤቱ ወይም ደግሞ እስከሚወልድ ድረስ ብላ ነበር ሀሳቧና ይሄ ልጅ ደግሞ በመሀል መጣ፣ ነገሩን አረዘመ ማለት ነው ጋይስ። ክርክሩ ይቀጥላል። ነገ ደግሞ በሀይሚ ቤት ይቀጥላል ማለት ነው ውዶችና ከባድ ላይ ናቸው ባይዘውና ልጁም ያወራ አይደለም እውነት ልጅ ያህል ማለት ነው ያንተ ልጅ አይደለም ብላ ስትከራከር ምንም በቃ አጥጋቢ መልስ እንኳን አልሰጠም። አረ ዩታይ ምንም የለንም ከፍቅር በላይ ምን አለ እያለ ነበረና ምንም አወራም ልጁ ራሱ ማለት ሁለታችሁ ቅዝቅዝ ያላችሁ ናችሁ ከሚስቱ ጋር ማለት ነው። እዩ የምትባልም እንደውም በተለይ መግባ ስትሰራ ምንም በቃ ከእንቅልፍ የተነሳች ገና ከእንቅልፍ የተነሳች ነው የምትመስለው። እንደውም እንደዚህ እነ ብሩኬ በቪዲዮ ሲመጡ ነው ትንሽ የምታወራና ብቻዋ ስትመጣ ምንም ነገር አታወራምና አላቅም ውዶቼ፣ ወዴት እንደሚሄዱ ባላቅም እንግዲህ ብሩኬና ሀይሚ ፈጣሪ እርዳችሁ። ከዛ ውጪ ምለው ነገር የለም። አሁንም ብሩኬ እንግዲህ እኔ ንጹህ ነኝ አላምንሽም፣ አሁንም ልጄ የኔ አይደለም ብሎ እየተከራከረ ነው። ሀይሚ ግን በመሀል ተጎዳች ማለት ነው። ሀይሚዬ በመሀል የምታምነው ግራ ገባት። ከባድ ነው። አረ ጌታ አታዋርደን። እንደው እውነት ከባድ ነው። ክብራችሁ ዝቅ አርጋችሁ ያላቅም እውነት አንቺ በራስሽ መተሽ ተዋረሽ። ከዛ ደግሞ ሌላ ወንድ ሲመጣ አረ በስመ አብ በጣም ከባድ ነው። የተለያየ ሶሻል ሚዲያ ላይ ነው ፎቶአቸው የሚወጣ ቪዲዮአቸው የሚወጣ። ከምንም በላይ ክብር ይበልጣል። ክብርን ብታስቀድሙ ይመረጣል፣ ሴቶች በተለይ ማለት ነው። ኤኒዌይስ እንግዲህ እግዚአብሔርን መጨረሻ ያሳምርልን። ነገም ደግሞ የሚቀጥለው እናያለን ማለት ነው። ግን ሄዩ ግግም ብላለች ውዶች። ግግም ብላ እንግዲህ የልጅ አባት ብሩኬ ነው ብላ እንግዲህ ቆረጠች ማለት ነው። አላቅም። ለማንኛውም ውዶቼ ነገ
ያለው ነገር እናያለን ማለት ነው። እስከ መጨረሻ ማየት ነው ውዶቼ። መፈረድም አንችልም፣ ሰው መርሰድብም የለበትም ብዬ ነው ማስበው። እንደኔ መሳደብም የለብንም። እስከ መጨረሻ በትዕግስት ማየት አለብን ብዬ ነው ማስበው። ጨረቃ ፋሚሊዎቼ አትናደጁ፣ ራሳችሁን ጠብቁ። እነሱ ላይፋችሁ እየቀጠለ ነው፣ እየሰሩ ነው። የኔ ውዶች ውደዱ፣ አክብሩ፣ አበረታቱ። ከዛ ውጭ ግን ምንም ማድረግ አይቻልም። ከምንም በላይ ግን ተመልካች ይቀድማል። ተመልካች መከበር አለበት ብዬ አስባለሁኝ። አሁንም ይረዝማል ማለት ነው ነገሩ። ገባችሁ? አሁን ክርክር ደግሞ በምንድን ነው? በዚህ ነው የመጣ ክርክሩና ይሁን እንግዲህ ፈጣሪ። ለማንኛውም ወደ ራሳችሁ ተመለሱና የራሳችሁን ላይፍ የራሳችሁ ቪዲዮ ስሩልን ለማለት ፈልጋለሁ። እኔ በበኩሌ እንግዲህ ወዳም እያሳየችን ነው ህዩ ማለት ነው። ወዶች ላይክ ሰብስክራይብ አድርጉ። አመሰግናለሁ።